ጌልጌላ መዝሙር ቤት የኔ ነው ታውቃላችሁ። ከዛ መጣ እዛ ቁጭ አልን አወራን። ዳኒ አልኩት አቤት ቤተክርስቲያኒቱ አደጋ ላይ እየወደቀች ነው። ይሄ ኃይል ከባድ ኃይል ነው። ይሄ በነበጋሻው ቡድን የተሰብሰበው ከባድ ኃይል ነው። ከጀርባ ያለውን ኃይል እያወቀው ነው። እነ ስብሐት ነጋ የሚዘውሩት ነው። የደቡብ ጴንጤዎች ርዕሰ መስተዳድሮች የሚዘውሩት ነው። አይናችን እያየ በዚህ ዘመን ልንጠየቅ ነው። አንተ ትሰብካለህ፣ አንተ ትጽፋለህ፣ ለምን አንድ ቪዲዮ አታዘጋጅም? ወይም አንድ መጽሐፍ በዚህ መልክ ለምን አታዘጋጅም? ዝም ብሎ ነበር የሚሰማኝ። እንደዚህ እያለ የሰማኝ ቆየና እኔ ምን አላው በዚህ መጠን የሚጨነቅ ሰው አላየሁም። ቤተክርስቲያን አስተምራለች፣ አዎ መምህር ብለሃለች፣ አዎ እና ታዲያ ካሴት እየቸረቸርክ ብቻ የምትቀመጥበት ምክንያት ምንድን ነው? ይሄ ለአንተ የተገለጸ ለእኔ አይገለጽም፣ ለሌላ አይገለጽም። ይሄ በደንብ የገባህ አንተ ነህ። ተሐድሶን ለመዋጋት የገባህ አንተ ነህ። አንተ ራስህ ለምን አትገባበትም? እና ለምን ሰው ትለምናለህ ነው ያለኝ። ለምን ሰው ትለምናለህ? የእሱንም ኢግኖር አድርጌ ትቼዋለሁ። የራስህ ጉዳይ ብዬ ማለት ነው። ከዚያ በኋላ ደግሞ እነዚያ 3 ሰዎች በዚህ ጉዳይ ሲነጋገሩ አየኋቸው 4 ኪሎ ሻይ ቤት ውስጥ። ከዛም ደግሞ ሌላ ጉዳይ ነው የሄድኩት። ከእነሱ ጋር የሚያገናኘኝ ነገር የለም። እዛው ተነጋገርን፣ ስራ ድርሻ ተከፋፈልን። ሁለቱ እዛ ተሐድሶቹ አጠገብ ሰርገው እንዲገቡ፣ ሁለቱ ደግሞ መረጃ እንዲያደራጁ፣ አንዱ ለእኔ ድልድይ ሆኖ እንዲሰራ ተደረገ። ጀመርን። ባንኮክ ድረስ መጥተው ሉል ሰገድን በማስታምምበት አንደኛው መጥቶ ይሄ ነገር መፍጠን አለበት፣ የልደት ዕለት ስለሆነ ሚሊኒየም አዳራሽ እያዘጋጁ ያሉት ቶሎ ይሄ ነገር መፍጠን አለበት ተባለ። መጣው። እንደመጣ የተዘጋጀ ነገር ስለሌለ ቀጥታ መጽሔቶችን ጠራው። ከመጽሔቶች ጋር ግንኙነት ስላለኝ ጠራኋቸው። አንደኛው መጽሔት ቢኒያም ይባላል፣ እርግጠኛ ነኝ ቂርቆስ አካባቢ የነበረ ልጅ አሌታ ይሁን የሆነ መጽሔት ያለው ልጅ አለ። እሱን ጠራው። እዛ ነጠላ አድርጌ ያለውን ፎቶ ፈልጌ ቃለ መጠይቅ ኢንተርቪው ሰጠው። ይሄ ነገር አደጋ አለው፣ ቤተክርስቲያን ትልቅ አደጋ እየተጋረጠባት ነው ብያረው ላይ ጮኸ። እነሱ እናቴ ሰራዊት አላቸው፣ ኃይል አላቸው። እኔ ካሴት ቸርቻሪ ነኝ። እናቴ መከራዬን ፍዳይን በቦክስ የለ ምን የለ እስር ቤት የለ ምን የለ። ተመልከቱ። በቃ ከያስክ ነው ንከስ። አርማጌዶን ብለን ቀጠልን። ከዚያ በኋላ መጣን። ከዛ ያ ሁሉ አለፈ። ነገር ግን ወዲያው አልወደቀም። ተመልከቱ፣ ወዲያው አልወደቀም። የወደቀው ያ የተሐድሶ እንትን ከብዙ ድካም በኋላ ማሳመኑ ራሱ ቄሱን ማሳመኑ፣ ዲያቆኑን ማሳመኑ። እንዴ የዘርፌን መቀመጫ በማየት ለምን ተነካች የሚሉ እኮ አገልጋዮች ነበሩ። በጣም ደስ ትላለች ምናምን ብሎ እዛ ቁጭ ብለው ነውረኛ፣ ስንት ነውረኛ ነበር። ከውጩ ተሐድሶ ከውጩ ፕሮቴስታንት ጋር ብቻ እኮ አይደለም ትግሉ፣ ውስጥ ከተቀመጠው ጋለሞታ ጋር ሁላ ነበር እኮ ትግሉ። የውስጥ ጋለሞታው ደግሞ እኮ ከባድ ነው። ስለ እውነት በጣም ከባድ ነው። ያን ማሸነፍ በጣም ከባድ ነው። እንዲህ የነበረው ስቃይ የነበረው እንትን ቀላል መሰላል። እኔ እኮ ምንም የጎደለብኝ ነገር ኖሮ አይደለም እንደዛ ጉሮሮ ተናንቄ ከነዛ ወገን ሆኖ የሚጽፉብኝ እኔ ታስሬ አትጠብቁም ብለው ለዚህ ነው እኔ በዚህ ጉዳይ ታስሬ ተፈርዶብኝ ካርቸሌ ገብቼ መጥተው የጠየቁኝ ሰዎች ቆጥሬያቸዋለሁ። 10 ምናምን አይሞሉ። አንበሳ ዘመዴ ጃግና ዘመዴ ምናምን ሲለበ ስራ ያውጣው ነው የሚለው። እና ከሰው ፈልጋችሁ ከሆነ ስትወጡ እኔ ምን አገባኝ በዚህ መንገድ የራሱ ጉዳይ። ከሰው አለመጠበቅ በቃ የነብሩን ጭራ ትይዛለህ። ከለቀቀው የሚበላው አንተን ነው። አለመልቀቅ፣ ነክሰህ መያዝ። እዛ ገደል ጫፍ ከሄደ ትለቀዋለህ፣ የራሱ ጉዳይ። አውላላ ሜዳ ላይ የነብር ጭራ ይዘህ ከዛ በኋላ ለቀኸው እግዚአብሔር ያሳይ። እንደዛ ነው። አንዳቸውንም ሳልጠብቅ አንዳቸውንም ሳልጠብቅ ያው ማሸነፉ ሲመጣ ደግሞ የድል አጥቢያ አርበኞች ይመጣሉ። ካባቸውን አድርገው ምናቸውን አድርገው ይመጣሉ። ለወጣቶች ነው የምነግራቸው።
አንዴ በተሐድሶ ጉዳይ ላይ በቃ አሸናፊነት ከመጣ በኋላ ጉባኤ ተደረገ። አገልጋዮች ህብረት ተብሎ ተጠራን፣ ስብሰባ ተደረገ። ቦሌ ሚካኤል ዝግጅት ይዘጋጅ ተባለ። ዝም ብዬ ነው የምሰማቸው። እሺ ብዬ እሄዳለሁ። በቃ ተሐድሶን የሚጓጉ ስለሆነ ብዬ ማለት ነው። ከዛ ሰኞ መርሃ ግብር ወጣና ሰኞ የሚያስተምረው እገሌ የለውበትም። እኔ ገላገሉኝ። ማክሰኞ እገሌ አይደለም፣ ቅዳሜ እገሌ፣ ዓርብ ቅዳሜ እሑድ ነው። ዓርብ እገሌ የለም። እሑድ ቅዳሜ እገሌ የለውበትም። አይደለም፣ ዓርብ ቅዳሜ እሑድ እገሌ እሑድም የለውበትም። ውሳኔው ደግሞ ምንድን ነው? ውሳኔው ደግሞ እዛ ስብሰባ ላይ ያለን በሙሉ እንዳንቀር የሚል ነው። አቤት አገልጋዩ ሲወስን ጉራው ቃል እግዚአብሔር እየጠቀሰ ቅዱስ ጳውሎስ እንደዚህ ብሎ በእውነት አባታችን አቡነ ተክለ ሃይማኖት በዛ በሐዋርያት ሥራ ላይ ምናምን እያለ እዛ ጉራውን ሲቸረቸር ከረመ። ሄድን ቦሌ ሚካኤል፣ የኔም ስም ተላልፏል በቃ ምናምን ተብሏል። አረ ጠብቃለሁ ለመታዘዝ ነው የሄድኩት። በፕሮግራሙ ላይ በስብሰባው ላይ የሌሉ ሰዎች ስም ስላላቸው መጡ። ህዝብ ተሰብስቧል ሲባል መኪና አላቸው፣ አጃቢ አላቸው ምናምን መጡ። ከተሐድሶ ከጉባኤው ዓላማ ጋር የማይመለከት የማይሄድ አገልግሎት ሰጡ እና በሶስተኛው ቀን እንግዲህ ዋናው የተሐድሶ እንትን እኔ ነኝ። በላይ ይመስለኛል፣ መምህር በላይ ወርቁ ይመስለኛል። ትክክል አይደለም፣ ዘመዴ ነው ይህን ጉዳይ የያዘው እና እንግዲህ ሶስቱንም ቀን እሱ እንትን ማለት አልቻለም ሲል ስብከተ ወንጌል ኃላፊውም በጣም ተቆጨ። በጣም ተቆጨ። ከዚያ እንዴት እናርግ ምናምን ሲባል ስብከተ ወንጌል ኃላፊው ነገ ጉባኤውን አዘጋጃለሁ፣ መምህር ዘመድኩን ነገ መጥቶ እንትን ማለት አለበት። እንግዲህ ከሶስቱ ቀን ጉባኤ ውጪ ማለት ነው። ወደ እኔ ዞር አሉና ትችላለህ አሉ። እችላለሁ፣ ምን ችግር የለብኝም። ከዛ በኋላ ዘማሪም አይመጣም ምንም አይመጣም። እንግዲህ የሚያጅ አልፈልግም፣ እኔ ብቻ ላግኛት መድረኳልና ማደርገው እና ያውቃለሁ አልኩኝ። ተስፋዬ ሞሲሳ እኔ አግዛለሁ አለኝ። እኔ አግዘዋለሁ፣ እኔ ሞላለታለሁ አለኝ። እሺ አልኩኝ። አድዬ አለች፣ አዳነች፣ ዘማሪት አዳነች ደግሞ ብድግ አለችና እንዴት ቢያዩት ነው ይሄን ሰው እያለችና ዘመዴን ያለው እኔ እናንተ እንመጣለን፣ እኔ በዝማሬ እኔ ያገለግላለሁ አለች። እግዚአብሔር ይስጥልኝ አልኩኝ። የመጣ ይምጣ፣ ሰዓቴን ጠብቄ ሄድኩኝ። እግዚአብሔር ስራውን ሰራ እና ተስፋዬ ሞሲሳን አስታውሰዋለሁ። ከጨረስን በኋላ እሱ እኔ እሳሳታለሁ፣ አያቀኝም። ስለዚህ እኔ እሳሳታለሁ፣ ከዛ እሱ በኋላ እኔ ከጨረስኩ በኋላ ሊያርመኝ እንደዚህ አይባልም፣ እንደዚህ ለማለት የፈለገው ሊል ነው በሱ ቤት እና ነገር ግን ከጨረሰ በኋላ መምህር ተስፋዬ እንቀጥላለን ሲባል እዚህ ላይ ምንም የምጨምረው ነገር የለም ማለትና እንትናልን ማለት ነው። እና የድል አጥቢያ አርበኞች አሉ። የድል አጥቢያ የጌሾ ወቀጣው ጊዜ የሉም፣ የበርበሬ ቅንጠሳው ጊዜ የሉም፣ የእንጨት ፈለጣ ጊዜው የሉም፣ የወፍጮ ቤት ዱቄት ማስፈጫ ጊዜው የሉም። ይደበቃሉ። ጭሱ አይነካቸውም፣ በርበሬ ያቃጥላቸው። ከዛ የሰርጉ ዕለት ነው የሚመጡት። የሰርጉ ዕለት ይመጣሉ፣ ነጭ ለብሰው ይመጣሉ። መሰለፍ እንኳን አይፈልጉም። ፊት ነው የሚመጡት። ጭራቸውን እየነሰነሱ መስቀላቸውን እያዙ ነው የሚመጡት። በሀገርም ደረጃ በቤተ ክርስቲያንም ደረጃ አስቸጋሪው ይሄ ነው። ሆዳሙ ሆዱን በዝናው በማዕረጉ በስሙ አስቀድሞ ይመጣል። የደከሙት አሁን ሰርግ አይታችኋል። የደከሙት ሰዎች አይበሉም። የደከሙት ሰዎች ትራፊ እንኳን አይደርሳቸውም። ወር ሙሉ መከራ ሲበሉ የነበሩት እነዛ ብቻ አይደሉም። ሲጨፍሩ የነበሩት አሁን ሰርግ ሲመጣ በየቤቱ የሙሽራ ቤት ለማስመሰል ሲደክሙ የነበሩት የሉም። ሰርጉን አግበስብሶ በልቶ አስታውቆ ጠግቦ የሚሄደው የማይታወቅ ሰው የማይታወቅ እኔ እንኳን ቤተክርስቲያኒቷ እነ ቀሲስ ወንደሰን፣ እነ ቀሲስ ሱራፌል፣ እነ ቀሲስ ዳንኤል ከአሜሪካ አንድ
የቴሌ ኮንፈረንስ አዘጋጅተው ነበረ። በየሳምንቱ ስለ ተሐድሶ ይነጋገራሉ። ዘመድኩን ይጋበዝ ሲባል ይሄ ካህኑ ይሄ ዲያቆኑ ይሄ ሰባኪ ነኝ የሚለው ኤሪያን ካሴት ቸርቻሪ እና እያለ እንትን ይላል። እነሱ ራፌል ወጥረው ግድ የለም እሱ ያስረዳ ተባለ። እሱ ያስረዳ ይምጣ። እነሱ ሲሰበሰቡ ሰው የሚመጣው 300 400 ነው። አሁን ከዛ የተሐድሶ ጉዳይ ተብሎ አሳምኖ እነሱ ራፌል ነቀሲስ ወንደሰን ዘማሪ ወንደሰን ዳንኤል አሳምነው እኔ መጣሁ። እኔ ኢትዮጵያ ነኝ፣ እነሱ አሜሪካ ናቸው። ያ የቴሌ ኮንፈረንስ ከ5000 በላይ ሆኖ ተሰባበረባቸው። በቃ ዘመድኩን ይመጣል ተብሎ ሲመጣ ማለት ነው። ከመጣውም በኋላ ደግሞ አላሳፈርኳቸውም። አልቅሰን የተለያየ ነው። ይቻላል እዚህ ሱፍ አድርጎ ይቻላል። ክህነቱን እኮ መቀበል አቅቶን አይደለም። ክህነቱን በስንት ዓመታቸው እንደሚቀበሉ እናውቃለን። አብዛኞቹ ክህነቱን አዲስ አበባ የጣለው ሁላ አይደል እንደ አሜሪካና አውሮፓ ሲመጣ ትዝ ሲለው አሃ ያበላኛል ብሎ እንደገና ካባ ገዝቶ እንደገና ጭራ ይዞ እንደገና ጥምጣሙን ሻሽ ገዝቶ መቅደስ ውስጥ የሚንጎማለለው አተነው ነው። መቅደሱን አናቆሽሽም ክህነት ክብር አለው ብለን እንጂ ክህነት እንጀራ ያደረጉትን ሰዎች መጋፈጥ አቅቶን አይደለም። እናቃለን መቅደሱ እንዴት እየቆሸሸ እንዳለ ሳናቀርተን ነው። እና ይህንንስ ክህነት የሚሰጡን አባቶች አተን ነው። ቢቻል በነፃ ይሰጡናል ለስማቸው ሲሉ፣ ባይቻል ደግሞ እጅ መንሻ ሰተን መቀበል አቅቶን ነው። ላላቃተን ለዛው ነው አቶ እንደተባል እንደ መቅደሱንም ማክብረን እግዚአብሔርን ማክብረን በተሰጠን ጸጋ እናገለግላለን ብለን ይሄድ ነው ማለት ነው። አንዳንዱ ዓለምን እየዞርኩ ብቻዬን ምንም በቃ እንግሊዝኛ ቢቆርጡኝ የማልሰማ ይመስሏል። ምን ረዳው አንችልም። እድሜ ለሱሬ ለነገሩ አሁን እየለመድኩ ነው። እና እኔ ወጣቶች አትመልከቱ፣ ህልማችሁን እዩ። ትክክል ይሁን ብቻ የምትሄዱበት መንገድ ምንም ተስፋ አትቁረጡ። ለእኔ ህልም ነው የምነግራችሁ። ደግሞ ሚስጥሩ በጣም የስኬት ሚስጥሩ በጣም ቀላል እንደሚካበደው አይደለም። አሁን ቴሌቪዥን ጣቢያ የሚያቋቁሙ ሰዎች መንግስት ራሱ ለቴሌቪዥን ጣቢያ ብሎ የሚከፍለው ወጪ ትክክል እንዳልሆነ ይገባኝ። በቃ ትክክል እንዳልሆነ እግዚአብሔር በሚያውቀው ይሄን የዘመድ ቲቪ በትከሻው ተሸክሞ እየሰራ ያለው ልጅ አንድ ልጅ ላፕቶፕ ናት ነገርየዋ። በቃ ላፕቶፕ ናት ነገርየዋ። በቃ ያችናት ጊዜ ሲኖረው ፕሮግራሞቹን አሬንጅ ያደርጋል። ምን ይላል? በቃ ይለቃል። አለቀ። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ ይሁን። በመጀመሪያ ኢየሱስ ክርስቶስ ገና እንደሚወለድ ይኸውልህ፣ የልብ ጆሮህን ክፈትና ስመኝ አልሁ። ለዚያ ነውና አስቀድመው ትንቢት የተናገሩ እንደሚወለድ ተናግረዋል። ተወልዶ ዓለምን ተሰቅሎ እንደሚያድን ተናግረዋል ማለት ነው። ስለማን? ስለ ኢየሱስ ክርስቶስ። ይህ ቃል የት ይገኛል ካልከኝ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል በድንግልና ጸንሳ እንደምትወልደው ስሙም ኢየሱስ እንደሚባል አስቀድሞ ተነግረዋል ማለት ነው። ማን የተናገረው? ኢሳይያስ። እንኳን ይቅርና ስለመወለዱና ስለ ስሙ በትንቢተ ነቢያት ተሰቅሎ ዓለምን እንደሚያድን በራሱ በኢሳይያስ ምዕራፍ 53 አሁንም ነብዩን ነው የምነግርህ። ነሳ ደዌነ ወጾረ ሕማመነ፣ በአማርኛ ደዌያችንን ያዘ ሕማማችንንም ተሸከመ ተብሎ ስለ ሁላችን ተላልፎ የተሰጠ መሆኑ ተነግሯል ማለት ነው። ሌላም በጣም በርካታ ማንሳት እንችላለን። አንተ ግን የፈለግከው ከነቢያት ስለ ኢየሱስ ክርስቶስ ሰብከዋል ወይ ብለህ ለተናገርከው ስሙ ኢየሱስ እንደሚባል የወጣ በትንቢተ ነቢያት አስቀድሞ ነው ስሙ ራሱ ይወጣለት። አንዱ ለአሁን አንተ ላነሳው ጥያቄ መልሱ እሱ ነው ማለት ነው። ኢሳይያስ 53 እና 7:14ን በሚገባ ነበው፣ ያኔ ይገባሃል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የፍቅር አለቃ ተብሎ እንደሚጠራ ተነግሯል ማለት ነው።
በምን በመጽሐፍ በትንቢተ ነቢያት አስቀድሞ ተነግሯል። ነቢያት ስለ ኢየሱስ ክርስቶስ በብዙ ምስጢር ስለ ብዙ ምስጢር አመስጥረው ተናግረውለታል ማለት ነው። ወንድማችን ላነሳው ጥያቄ ተዋህዶ ብላችሁ ኦርቶዶክሳውያን ስታምኑ ስጋና መለኮት እንዴት ነው የተዋሃዱት? በእጁ ነው ወይ ያዋሃደው? መዋሃድ ማለት በራሱ ምን ማለት ነው? መዋሃድ ማለት በሰው አንደበት በሰው ሐሳብ እንዲና እንዲሆኖ ነው የተዋሃደ ተብሎ የሚመሰጠር የሚብራራ አይደለም። ከህሊናት ሁሉ በላይ ነው። ከመመርመርም በአፋ ነው። እና መዋሃድ ማለት ምን ማለት ነው ካልከኝ ከህሊናት ሁሉ በላይ ነው። ከመመርመርም በአፋ ነው። እና መዋሃድ ማለት ምን ማለት ነው ካልከኝ ስፉህነት ሰፊነት ማለት ነው። በአማርኛ ረቂቅነት። ይህ የመለኮት ገንዘብ ነው ወይም የመለኮት ባህሪ ነው፣ የመለኮት መገለጫ ነው። ስጋ ደግሞ መወሰን ነው፣ ውስን ነው፣ የሚራብ ነው፣ የሚጠማ ነው፣ የሚደክም ነው። ስጋ ስጋነቱን ሳይለቅ የመለኮትን ገንዘብ መለኮት ያለውን ሁሉ ገንዘብ አደረገ። መለኮት ደግሞ መለኮትነቱን ሳይለቅ የስጋን ገንዘብ አደረገ። መቼ ነው የተዋሃደው ካልከኝ በድንግል ማህፀን ይኩነኒ ብላ ስትናገር ገብርኤል መጥቶ በስራት ሲነግራት ያኔ ስጋ ቃልን ቃል ደግሞ ስጋን ሆነ ማለት ነው። መሆን ከዊን ነው ማለት ነው። ከዊን ነው። ስለዚህ ወልደ እግዚአብሔር ኢየሱስ ክርስቶስ እንዴት ነው ከማነው አካላዊ ቃል እንዴት ነው ከስጋ ጋር የተዋሃደው ሲባል ተዋህዶ የሚባለው ሳይጠፋፋ ማለት አንዱ አንድነቱን ስጋነቱን ሳይለቅ መለኮት ሲዋሃደው ሳይቀልጥ ማለት ነው። ሳይጠፋ እንዳለ እንደቆመ ቅውም እንደሆነ ስጋነቱን ሳይለቅ የመለኮትን ገንዘብ አደረገ። መለኮት ደግሞ ስፉህነቱን ረቂቅነቱን አምላክነቱን ሳይለቅ በጠባብ ስጋ በፈቃዱ ተወሰነ ማለት ነው። መዋሃድ ማለት እንዲያ ነው። እግዚአብሔር ነው ወይ ያዋሃደው? በእጁ ነው ወይ ያዋሃደው ብለህ ላነሳኸው እግዚአብሔር በራሱ ባህሪ የመለኮት እኮ ከስጋ ጋር ተዋሃዶን የፈጸመ እኮ ነው። ራሱ ተዋሃዶን የፈጸመ እንጂ የሚፈጽም የተለያየ ባህሪ የለውም። ለስላሴ አንድ ባህሪ ስለሆነ ያለው ማለት ነው። አንዱ እሱ ነው። ከዚያ ውጭ መጨረሻ ያነሳው ጥያቄ ኢየሱስ ክርስቶስ ሞተ ተሰቀለ ትላላችሁ። ይህ ሁሉ የሆነው በምኑ ነው ካልከኝ በፈቃዱ ነው። በዮሐንስ ወንጌል ምዕራፍ 14 ላይ አንብራሂ ወእሲማ ነፍሴን አስነሳት አኖራት ዘንድ ስልጣኑ የኔ ነው ብሎ ተናግሯል። ሞትንም በፈቃዱ ነው የተቀበለ። ምክንያቱም አምላክን በግድ የሚይዘው የለም። አምላክነቱን በዚህ ልክ ከተረዳው አምላክን በጉልበት የሚይዘው የለም፣ በፈቃዱ ነው። ነገር ግን አምላክ ሲሆን በፈቃዱ ውስጥ ቢሆን እንዴት ሞተ ካልከኝ ደግሞ ሰው የሆነ ዓለምን ሊክስ ነው፣ ለካሳ ነው። የአዳምን ስጋ የለበሰው ራሱን አዳምን ያደረገው ልክ ባለፈ ያልኩትን ዛሬም ልድገመውና የበደለ ሰው ነው። ትሞታለህ ብሎ እግዚአብሔር ፍርድ ስለተናገረ እንዳይምረው ፈራጅ ነው፣ እንዳይፈርድበት ደግሞ መሐሪ ነው። ስለዚህ እግዚአብሔር ራሱን ሰው አደረገና እንደ ፈራጅነቱ በአዳም ላይ በራሱ ላይ ፈረደ፣ እንደ መሐሪነቱ ደግሞ አዳምንና ልጆቹን ማረ ማለት ነው። ስለዚህ ለቤዛነት ነው የመጣው፣ ለትክነት ማለት ነው። አዳም የሚሞት የነበረውን ሞት ራሱ ፍጠረኝ ሳልለው የፈጠርኩት ነውና ብሎ የአዳምን ሞት ራሱ ሞተለት። ማን? እግዚአብሔር ማለት ነው። እና የሞተ በፈቃዱ ነው። ቅዱስ ኤፍሬምን በማክሰኞ ቅዳሴ ማርያም በፈቃዱ ወበስምረት አቡ ወመንፈስ ቅዱስ መጽአ አዳነን፣ ሰው ሆኖ ያዳነን በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ነው ማለት ነው። ስለዚህ ባጭሩ ምን ማለት ነው? በግድ አይደለም ሞትን የተቀበለው፣ በፈቃዱ ነው የሞተው። ወንጌሉን በጠቅላላ የሚነግረን በፈቃዱ ወልደ እግዚአብሔር ኢየሱስ ክርስቶስ እንደሞተ ነፍሴን አስነሳት አኖራት ዘንድ ስልጣን አለኝ። ዛሬ ይህን ንስትወ ለዝንቱ ቤተ መቅደስ፣ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን ግን አስነሳዋለሁ ብሎ የተናገረ ጌታ ነው። በሌላ በኩል ሲይዙት አይተህ ከሆነ መጽሐፍ ቅዱስ እያነበብ ከሆነ ይህን ጥያቄ ያመጣኸው በያዙት ጊዜ እኮ አንዴ ብርሃነ መለኮቱን ገልጾባቸው ሁሉም ወደኋላ ወደቁ ይላል አይደለም? ወደቁ። በኋላ ግን ደግሞ በፈቃዱ ዓለምን ሊያደን ስለሆነ የመጣ በፈቃዱ ራሱን ሰጠ ማለት ነው። ከዚያ በፊት ግን ሊይዙት አልቻሉም። አምላክ ስለሆነ ነው። በነገራችን ላይ በወንጌል ስታነብ ሲሰቀል ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ ይላል። ማንም ሰው ተሰቅሎ ፀሐይ ጨለማ አታውቅም። እንኳን ከ6 እስከ 9 ከ6 እስከ 01 ደቂቃ በራሱ ጨለማ አታውቅም ሰው ስለተሰቀለ። እስከ 9 ጨለማ የሆነው አምላክ ስለሆነ ነው። በወንጌል ነው የተጻፈው። ከዋክብት የረገፉት ለዚያ ነው ማለት ነው። ጨረቃ ደም የሆነችው የተሰቀለው አምላክ ስለሆነ ነው። ስለዚህ የተሰቀለ በፈቃዱ ነው። ያም ዓለምን ለማዳን ነው ማለት ነው። ስለዚህ ባጭሩ ምን ማለት ነው?
የሞተው በአስገድደውት ነው ወይ? አይደለም፣ በፈቃዱ ነው። አምላክን ሊያስገድድ የሚችል ፍጡር ስለሌለ ማለት ነው። በፈቃዱ ለምን ሞተ? ለድህነት አዳም፣ ለአዳም ቤዛ ለመሆን ማለት ነው። ግልጽ ከሆነ እንደዚያ ነው።